በዓለማችን ላይ ከነበሩ እጅግ ታዋቂና ዝነኛ ሰዎች መካከል አንዱና ዋነኛው ሰው የነበረ እንዲሁም በሙዚቃው ዓለም ስሙ ከፊት ገኖ የሚነሳው አንድ ታላቅ ሰው እየላችሁ መጥቻለሁ። ሰላም እንደምን አላችሁ የዚህ ቻናል ቤተሰቦች? ዛሬ ለእናንተ የተወዳጁንና የዓለማችን ቁጥር 1 ዘፋኝና አቀንቃኝ የነበረውን የማይክል ጃክሰን ሙሉ የህይወት ታሪክ እየላችሁ መጥቻለሁ። ለቻናል አዲስ ከሆናችሁ ሳብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ለብዙ ሰው ይዳረስ ዘንድ ላይክ፣ ሼር ያደረጋችሁ ለብዙ ሰው አዳርሱ። በመጀመሪያ እስኪ ከማይክል ጃክሰን ዘፈኖች የምታውቁትን አንድ ወይንም በምን እንደሚመቻችሁ ኮሜንት ላይ አስቀምጡልኝ። በሙሉ ስሙ ማይክል ጆሴፍ ጃክሰን አሜሪካዊ ዳንሰኛና የዜማ ደራሲና ዘፋኝ ነው። በቅጽል ስሙ የፖፕ ንጉስ በመባል ይታወቃል። ዝናው ከዓለም ጫፍ እስከ ዓለም ጫፍ ድረስ የናረ ብዙ ሽያጭ ያስመዘገበ ቁጥር 1 የዓለማችን ዘፋኝ ነበር። ለ4 አስርት ዓመታት ተወዳጅነቱ ያስመሰከረ ጥበበኛ ነበር። ማይክል ጆሴፍ ጃክሰን የተወለደው ነሐሴ 29 በ1958 እንደ አውሮፓውያን አቆጣጠር ነበረ። ማይክል ለቤተሰቡ 8ኛ ልጅ ሲሆን ከአፍሪካና ከአሜሪካዊ ቤተሰብ የተገኘ ነው። ማይክል የተወለደው በኢንዲያና ቺካጎ ከተማ ነው። ወላጅ እናቱ የፒያኖ ተጫዋች ስትሆን ወላጅ አባቱ ቦክሰኛ ነበረ። አባቱ በትርፍ ጊዜው ጊታር በመጫወት ቤተሰቡን ያስተዳድር ነበረ። ማይክል 3 እህቶችና 5 ወንድሞች አሉት። ማይክል ለመጀመሪያ ጊዜ ሀ ብሎ የዝናን ጣዕም ማጣጣም የጀመረው ከወንድሞቹ ጋር በ1984 ዓ.ም ነበረ። መላው ቤተሰቡ አንድ ላይ በመሆን ጃክሰን ባንድ መሰረቱ። ከዚያች ቅጽበት ጀምሮ ማይክል የተለያዩ ክብርና ሽልማቶችን የግሉ አደረገ። የሚሊኒየሙ ወንድ አርቲስት፣ የክፍለ ዘመኑ የአሜሪካ አርቲስትና የሚሊኒየሙ የፖፕ አርቲስት ሽልማቶችን አሸንፈዋል። በሮክናሮል ዘርፍም ከወንድሞቹ ጋር በ1997 እንዲሁም በ2001 ምርጥ በመባል ተሸልሟል። በ1999 ዓ.ም ከወንድሞቹ ጋር ሾካል ግሩፕ ሽልማትና በ2002 በዜማ ደራሲነት ሽልማቶችን አግኝቷል። በ2010 ማይክል በዳንስ ሆል ዘርፍ ሽልማትን እውቅናን አግኝቷል። በ2014 በብሉስ ሆል ኦፍ ፌም እውቅና አግኝቷል። ሁለቱን ሽልማቶች አባቱ ተቀብሎለታል። ከማይክል ስራዎች ውስጥ ግንባር ቀደሙ ቲለር አልበም የምንጊዜም ከፍተኛ ሽያጭ ያስመዘገበ አልበም ነው። 65 ሚሊዮን ኮፒ በዓለም አቀፍ ደረጃ ተሽጦለታል። በሥራ ዓለም ውስጥ በአጠቃላይ $750 ሚሊዮን አግኝቷል። በ1994 ማይክል ሊሳ ሜሪ ፐርስሌይን በማግባት ዓለምን አስገረመ። ሊሳ ሜሪ ፐርስሌይ የታዋቂው የሮክ አንጋፋው አልቪስ ፐርስሌይ ሴት ልጅ ነበረች። ትዳራቸው ለ2 ዓመታት ብቻ ነበር የቆየው። በ1996 ከሜሪ ጋር ተፋቱ። በህዳር በ1996 ማይክል የልጅ አባት መሆኑን ገለጸ። ልዩ እናት ዴቢ ሮ ነበረች። ዴቢ ሮ ለረጅም ጊዜያት ጓደኛው ነበረች። ታህሳስ 1997 ከዴቢ ጋር በሲድኒ አውስትራሊያ ትዳር መሰረቱ።
የመጀመሪያ ልጃቸው ፕሪንስ የካቲት 13 በ1997 ተወለደ። ሁለተኛው ሴት ልጃቸው ፓሪስ በ1998 ተወለደች። ማይክል እና ዴቢ ሮ በጥቅምት በ1999 እንደ አውሮፓውያን አቆጣጠር ተፋቱ። ማይክል ሰኔ 25 2009 መተንፈስ አቆመ። ይህችን ዓለም ተሰናበተ። ዓለም በማይክል ሞት ክፉኛ ተደናገጠች። ስለ ሞቱ ብዙ ቢባልም የግል ዶክተሩ ዶክተር ማሪ ለሞቱ ተጠያቂም ሆነ። ነገር ግን ማይክል ሕይወቱ ቢያልፍም አሁንም ድረስ ስሙም ሆነ ስራዎቹ አሁንም ቢሆን እንዳሸበረቁና እንደታወሱ ናቸው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።